ከዚህ በኋላ ለፓስፖርት እንግልት ለፓስፖርት ተጨማሪ ክፍያ ማውጣት ደጅ ማደር ደላላ መበላት የሚባለው ነገሮች በሙሉ ሊቀሩ ነው። ምክንያቱም እቤታችሁ ቁጭ ብላችሁ ፓስፖርት የምታገኙበትን መንገድ እየተዘጋጀ ነው ይለናል የኢትዮጵያ የፓስፖርት ኢሚግሬሽን ማለት ነው። ይሄ በጣም ደስ የሚል ነገር ነው። ሰብስክራይብ እያደረጋችሁ እስከ መጨረሻ ጠብቁኝ። በጣም አስገራሚ ነገር ነው የምታገኙት ማለት ነው። ይህ ኤልፋዝ ሚዲያ ነው። እኔ ደግሞ ሚኮነኝ ለእናንተ ይጠቅማል ይበጃል ብዬ ማስባቸውን ፕሮግራሞች እያመጣሁላችሁ እያቀረብኩላችሁ ይገኛል። ስለዚህ እናንተ ስለማይጎዳችሁ ነው ስለሚጠቅመኝ ደግሞ ሰብስክራይብ ማድረግ እንዳይረሳ ማለት ነው። አሁን ቀጥታ ከዚህ በኋላ ፓስፖርት ለማውጣት መንገላታቱ ሙሉ ለሙሉ ቀርቷል። እንኳን ደስ ያላችሁ ፓስፖርት ለማውጣት የምታስቡ ሰዎች በሙሉ። ይህ ነገር ፓስፖርት ያወጣችሁ ሰዎች ሳትሆኑ ፓስፖርት ለማውጣት እያሰባችሁ ያላችሁ እየተዘጋጃችሁ ያላችሁን ሰዎች በሙሉ ያጠቃልላል ማለት ነው። እንኳን ደስ ያላችሁ። በቤታችሁ ተቀምጣችሁ ፓስፖርት የምታወጡበት አዲስ መንገድ እየተዘረጋ ይገኛል ማለት ነው። ስለዚህ ፓስፖርት ለማውጣት እንዳትቸኩሉ ማለት ነው። በዚህ ቻናል ላይ ስለ ፓስፖርት ብዙ ብለናል፣ ስለ ፓስፖርት ብዙ ተናግረናል ማለት ነው። እንግዲህ በፓስፖርት አዲስ ነገር ተፈጥሯል። ይህ አዲስ ነገር ምንድነው የሚለውን በዚህ ቪዲዮ ላይ እንመለከታለን ማለት ነው። ዋናውን እንድትይዙልኝ የምፈልገው ምንድነው ፓስፖርት ለማውጣት ማለት ነው ከቤት ሳትወጡ እቤት ተቀምጣችሁ ፓስፖርት የምትመዘገቡበት እቤት ሆናችሁ ፓስፖርት ወደ ቤት የሚመጣበት አዲስ ሲስተም የኢትዮጵያ ኢሚግሬሽን እያዘጋጀ ይገኛል ማለት ነው። ሰዎች ፓስፖርት ለማውጣት ብዙ ተሰቃይተናል፣ ብዙ ነገር ሆነናል። ፓስፖርት ለማውጣት እዛ ድረስ ሄደን አልተሳካልንም እና እዛም ከሄድን በኋላ በጣም ብዙ ፕሮሰሶች እየመጡብን ፓስፖርት ሳናወጣ ብዙ ጊዜ የቆየን ሰዎች አለን። ፓስፖርት ለማውጣትም ደግሞ የተቸገርን ሰዎች አለን ማለት ነው። እንግዲህ ይህ ነገር በጣም አሪፍ ነገር ነው። በቃ ፓስፖርት በዚህ ልክ ማቅለል በጣም የሚመሰገን ነገር ነው ማለት ነው። እንግዲህ እኔ እንደነገርኳችሁ በቀደም የኔ ቪዲዮ ላይ እንደነገርኳችሁ ማለት ነው እኔ ፓስፖርት ለማውጣት አዳማ ድረስ ሄጄ ፓስፖርት ተከልክዬ ፓስፖርት ደግሞ ባለማውጣቴ ብዙ ነገር እንዳጣው ነግሬያቸዋለሁ ማለት ነው። እና አሁን ደግሞ ከሁለት ዓመት ይመስለኛል 2 ዓመት ወዲህ ወይ ዓመት ከምናምን ወዲህ የፓስፖርት ነገር በጣም እየተስተካከለ ነው የመጣው ማለት ነው። ምክንያቱም አንደኛ ፓስፖርት የምንወስድበት ጊዜ ራሱ ቅርብ እየሆነ መጥቷል። ድሮ ፓስፖርት ተመዝግበን ከደረሰን በኋላ ራሱ ፓስፖርት ለመውሰድ ዓመት የምንቆይበት አጋጣሚዎች ነበሩ ማለት ነው። አሁን ግን በጣም ደስ የሚለው ነገር ፓስፖርት ከተመዘገብን በኋላ ቢያንስ በ15 ቀን ውስጥ ማለት አሻራና ፎቶ ከሰጠን በኋላ በ15 ቀን ውስጥ ምናምን ነገር ፓስፖርት የሚመጣልን ወይ ተዘርግተዋል ማለት ነው። አሁን 15 ቀን ከበዛ በጣም ከበዛ 21 ቀን ውስጥ ሰው አሻራና ፎቶ ከሰጠ በኋላ ፓስፖርት እጁ ላይ ይደርሳል ማለት ነው። ይሄ በኢሚግሬሽኑ በነገራችሁ ላይ በጣም የሚገርም ነገር ነው። በጣም የሚገርም ለውጥ ነው ማለት ነው። አሁን ደግሞ ኢሚግሬሽኑ ደግሞ ምን ያደረገ አዲስ ነገር አመጣ ማለት ነው። ይህ አዲስ ነገር ምንድነው? እቤት ቁጭ ብላችሁ ፎቶና አሻራ ጨርሳችሁ ፓስፖርታችሁን ተመዝግባችሁ እዚሁ ክፍያ ጨርሳችሁ ፓስፖርቱ እቤት እናንተ ጋር የሚመጣበትን አዲስ ሲስተም እየዘረጋ ይገኛል ማለት ነው። ይህን ነገር ያመጣው ኢሚግሬሽን ነው ማለት ነው። ይሄ በጣም ወሳኝ ነገር ነው። እንግዲህ ታዲያ እንዴት አድርገን የምንመዘገበው? እንዴት አድርገን ነው ፓስፖርትስ የምናወጣው? እንዴት ነው ፎቶና አሻራ ሳንሰጥ እንዴት ነው ማውጣት የምንችለው የሚባለው ነገር ነው። እንግዲህ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት እንደገለጹት ማለት ነው ማንኛውም ዜጋ ወደፊት አሻራ ለመስጠት እንኳን በአካል መገኘት ሳያስፈልገው ሙሉ አገልግሎት በኦንላይን ብቻ የሚገኝበት አዲስ አሰራር እየዘረጋ እንደሆነ መጥቷል ማለት ነው። ይህ ነገር እንዴት ነው የሚሆነው? ከፋይዳ ዲጂታል መታወቂያ ጋር ትስስር አለው ማለት ነው። እንግዲህ ናሽናል አይዲ እና ፓስፖርት ምን ሊገናኝ ይችላል፣ ምን ሊያስተሳስራቸው ይችላል የሚለው ነገር የሁሉም ሰው ጥያቄ ነው ማለት ነው። እንግዲህ ሲስተሙ በቀጥታ ከፋይዳ መታወቂያ ጋር እየተቀናጀ ነው። አሁን ገና እየሰራ ነው ያለው፣ ፕሮሰስ ላይ ነው ያለው ማለት ነው። ሙሉ ለሙሉ አልተጀመረም እና ገና ፕሮሰስ ላይ ነው ያለው። በፋይዳ መታወቂያ የልክኛ ፋይዳ መታወቂያ ለማውጣት ስንሄድ ፎቶና አሻራ መስጠታችን አይቀርም። ፎቶም እንሰጣለን፣ አሻራም እንሰጣለን ማለት ነው። ስለዚህ ምንድነው የሚደረገው? ከናሽናል አይዲው ላይ ይወሰድና ወደ ምን ይሄዳል? ወደ ፓስፖርቱ ይሄዳል ማለት ነው። ይህ ነገር የደላሎችን የእንጀራ ገመድ ሙሉ ለሙሉ ይዘጋል ማለት ነው። ምክንያቱም ደላሎች ያሰልፏቸዋል። ከዛ ካሰለፏችሁ በኋላ ተራ እናስጠብቅላችኋለን ይለዋቸዋል። እዛ ቦታ ልክ ፓስፖርት ቦታ ስትሄዱ በጣም ደላሎች ናና ወደዚህ እኔ ያስረስላለሁ ወይም ብር ስጠኝ ምናምን ነገር ይላችኋል። እናንተም ደግሞ ከችግራችሁ አንግል ለደላሎች ብር ሰጣላችሁ። ከዛም በኋላ ደላሎች ደግሞ የናንተን ብር ይወስዳሉ። እዛ ቦታው ላይ ጨርሱላችሁ ይችላሉ። ብዙ እንግልት አለው። ከሆነ ሀገር ደግሞ የምትሄዱ ከሆነ የትራንስፖርት አለባችሁ፣ በጣም ብዙ ወጪ አለባችሁ ማለት የደላሎችን እንጀራ ሙሉ ለሙሉ ይበጥሳል። ሰዎችም እንግልት ውስጥ እንዳይገቡ በጣም ይጠብቃል ማለት ነው። እንግዲህ በነገራችሁ ላይ እንደ ኢሚግሬሽን ሌብነት ያለበት ቦታ የለም ማለት ነው። በጣም ሌብነት ያለበትና አደገኛ ቦታ ነው ማለት ነው። እና እዛ ውስጥ ያሉትንም ሰራተኞች በጣም ይቆጣጠራል። ምክንያቱም ምንድነው በአካል አታገኟቸውም። እናንተ ሲስተም ላይ ነው የምትሰሩት ማለት
ያ ማለት እናንተ በሲስተም ትጠይቃላችሁ፣ በሲስተም ነው የሚመለስላችሁ። ከሰዎቹ ጋር ዳይሬክት ስለማትገናኙ ሙሉ ለሙሉ እዛ አካባቢ ያለውን የህገወጥ የጉቦን ነገር ሙሉ ለሙሉ ያስቀራል ተብሎ ይገመታል ማለት ነው። አሁን ላይ እዛ ውስጥም ማን ነው ምን የሰራው ምን እያደረገ ነው የሚለው ነገር በኮምፒውተራይዝድ ስለሆነ በደንብ ይደርሳቸዋል ማለት ነው። ስለዚህ እዛ ውስጥ ያሉ ሰዎችም እየተከሰሱና እየተጣራባቸው ይገኛል ማለት ነው። እንግዲህ በሌላ በኩል ደግሞ በጣም ደስ የሚለው ነገር ድሮ ቅሬታ ሲኖርንም ቅሬታ የምናሰማው ሰው የለም። ምክንያቱም ሁሉም እዛ አካባቢ የተሻሸ ነገር ነው። እዛ አካባቢ ያለውን ነገር በሙሉ ሁላችንም እናውቃለን ማለት ነው። አሁን ላይ ግን ምንድነው የተደረገው? ልክ ቅሬታ ሲኖረን የሆነ ቅሬታ ሲኖረን ቀጥታ በኦንላይን ከፈለግን በጽሁፍ ከፈለግን በቪዲዮ እንዲደርሶብኛል እንደዚህ ሆኛለሁ ብለን ቀጥታ በቪዲዮ ሪፖርት ማድረግ እንችላለን፣ መናገር እንችላለን ማለት ነው። ይሄ ነገር በጣም አሪፍ ነው። እንግዲህ እኔ ወንድማችሁ ከዛሬው 3 ዓመት ነው ምናምን በፊት የሆንኩት ነገር እንግዲህ ነግሬያችኋለሁ በፓስፖርት። ያን ጊዜ እንደዚህ ቅሬታ ማሰማው ሰው ቢኖር እንደዚህ ያልሆንባችሁ ነበር። ነገር እየተሰራበት ነው ያለው ብያችኋለሁ። አልተጠናቀቀም፣ ወደ ስራ አልገባም ብያችኋለሁ። በቅርቡ ወደ ስራ እንደሚገባ ግልጽ ነው ማለት ነው። ልክ ግን ወደ ስራ ሲገባ በጣም ጥሩነት ነገሩ ምንድነው? ያለምንም ተጨማሪ ወጪ ያለምንም እንግልት እዛ ቦታ ሄደን መሰለፍ ሳይጠበቅብን ያለምንም ተጨማሪ ክፍያ ምንም ነገር ጉልበትም ኢንቨስት ሳናደርግ ማለት ነው ተጨማሪ ነገሮችን ሳናደርግ እኛ እዛ ቦታ ላይ ሄደን ፓስፖርታችንን የምንወስድበት አዲስ አሰራር እየመጣልን ነው ማለት ነው። ስለዚህ ሁሉም በነገራችን ላይ ሁሉም ፕላትፎርሞች ሁሉም ሀገራችን ላይ ያሉ የመንግስት አገልግሎት ሰጪዎች ህዝብ አገልግሎት የሚሰጥባቸው ጣቢያዎች እንደዚህ ቢቀየሩ መልካም ነው። በነገራችን ላይ ኢሚግሬሽንን አለማድረግ አይቻልም ማለት ነው። ኢሚግሬሽን በጣም የተቀየረ ቦታ ነው። በጣም ህገወጥ በጣም ጉቦ የበዛበት ቦታ ነው። አሁን ግን በጣም በሚያስገርም ሁኔታ በ2-3 ዓመት ውስጥ እያመጣ ያለውን ለውጥ እያየን እንመለከታለን ማለት ነው። ስለዚህ ክብራትና ክብራን እንግዲህ እንደነገርኳችሁ ከቤታችሁ ሳትወጡ ምንም ተጨማሪ ክፍያ ሳትከፍሉ እንግልት ሳይኖርባችሁ ማለት ነው ፓስፖርት ቤታችሁ ቁጭ ብላችሁ የምታገኙበት ጊዜ እየመጣላችሁ ነው ማለት ነው። ስለዚህ ምን እናድርግ ታዲያ እንዴት እናድርግ ለሚለው በጣም አስቸኳይ ካልሆነባችሁ በስተቀር በጣም ወሳኝ ካልሆነባችሁ በስተቀር አሁን ላይ ትንሽ እረፍት አድርጉ። አትመዝግቡ፣ ፓስፖርትን አትጠብቁ ማለት ነው። ተመዝግባችሁ ጠብቃችሁ ሄዳችሁ ምናምን እንትን አትበሉ። አካባቢያችሁ ላይ ከሆነ ኖርማል ነው። ግን ከክፍለ ሀገር አብሶ የምትሄዱ ሰዎች ክፍለ ሀገራችሁ ላይ እየመጣ ስለሆነ ፓስፖርት መስጫ ቦታ፣ ስለዚህ አትቸኩሉ፣ ትንሽ ተረጋጉ። ምክንያቱም በቤታችሁ ናችሁ ፓስፖርት የምታገኙበት ጊዜ ቅርብ እየሆነ ስለሆነ ማለት ነው። ፓስፖርቱ ሲጀመር ማለት ነው እቤት ተቀምጣችሁ መሙላት ስትጀምሩ ማለት ነው እቤት እንዴት አድርጋችሁ መሙላት እንደምትችሉ ሌላ ቪዲዮ ሰራላችኋለሁ። ሲለቀቅ እኔ መረጃውን ተከታትዬ የማደርሳችሁ ይሆናል። ስለዚህ ሁላችሁም ሰብስክራይብ ማድረግ እንዳይረሳ፣ ምክንያቱም ትጠቀሙበታላችሁ እላችኋለሁ ማለት ነው። ስለዚህ ክብራትና ክብራን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ዛሬ ያየነው አስገራሚና ደስ የሚል ኢንፎርሜሽን እንደሆነ ተስፋ አድርጋለሁ። በዚህ ኢንፎርሜሽን ላይ ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ ማለት ነው። ይህ ኤልፋዝ ሚዲያ ነው። ይህ አይነት ጠቃሚ መረጃዎች እንዲደርሳችሁ ሰብስክራይብ ማድረግ እንዳይረሳ፣ የደውል ምልክቷንም ተጫኗ፣ ላይክ ማድረግ እንዳይረሳ ማለት ነው። እንግዲህ ይመቻችሁ። በሌላ ቪዲዮ እስክንገናኝ ድረስ ሁላችሁንም ወዳችኋለሁ። ይመቻችሁ።